ያው እንግዲህ ያሳደጉ ናቸው። ያው እንግዲህ እሳቸው ተደረሳ ጋር ነው ተጣናታቸው ጀምሮ እስካሁን ድረስ በጣም ተደረሳ ጋር ነው ቁርኝነታቸው። ትንሽ ትልቅ አይሉ። ዛሬ ሀገራችን ኢትዮጵያ ታላቅ የሆነውን አባቷን አስታራቂዋን ሽማግሌዋን አጥታለች። የእምነት የእውነት የሐቅ አባት የሆኑት ሐጂ ዑመርም በዛሬው ዕለት መላው ኢትዮጵያውያንን አንድ ያረገ ልብ የሰበረ ሐዘን በአንድነትም ተቀምጧል። ከትናንት ጀምሮ እየወጡ ያሉት መረጃዎች ሁሉ በተቀዳሚ ሙፍቲ ሐጂ ዑመር እድሪስ ህልፈት ሁሉም ኢትዮጵያዊም የሐዘን ልብሱን ለብሷል። ሁሉንም በአንድ አይን የሚያዩ ሐቀኛ ሀገር ወዳድ ሃይማኖት አክባሪ እጅግ የሚወደዱም በሙስሊም ክርስቲያኑ እኩል የሚታዩ አባት ድንገትም ከዚህ ዓለም በሞት ስለመነጠቃቸው ተሰማም። እጅግ የሚያሳዝነውም ኢትዮጵያ አንድ የሚያደርጓት ደጋጎቿን ሁሉ እየተነጠቀች ስለመሆኑ ነው። ሁሉን የሚወዳቸው በመሆኑ ሁሉን የሚያከብሩ በመሆኑም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም መግለጫ በማውጣትም ሐዘኗን ገልጻለችም። እና ሃይማኖት አይለዩ ሁሉንም አንድ አድርገው አባታችን ናቸው። ኮስኩት ያላደጉ አባ ማለት ለሙስሊሙ ብቻ ለመላው የኢትዮጵያ አባት ናቸው። ያው እንግዲህ የኢትዮጵያ ሕዝብ ሐዘኑ ያው ትልቅ ሰው ያጣል። አባ አስተምህሮታቸው በሙሉ ሰውነት ይቀድማል፣ ስለ አንድነት ነው። እስልምናውንም በሚመሩ ሰዓት ይሄ ሰው አይደለም፣ ይሄ ዘር አይሉ ስለ ሰው ልጅ አንድ ነው የሚል ማስተምህሮታቸው አንድ ቃል ብቻ ነው ሊገልጻቸዋል ብዬ የማስበው ሰው ብቻ የሚለው ቃል ብቻ ነው ሐጂ ሊገልጽ የሚችለው። እኔ ከማንም በላይ ብዬ ባልናገርም በጣም እቀርባቸዋል። ትልቅ ሰው ሲያገኙ ትልቅ ናቸው፣ ሕፃን ሲያገኙ ከሕፃን ጋር ሕፃን ናቸው። አካለ ጎደሎ ሰው ሲያገኛቸው እንደ አካለ ጎደሎ አይደል ወርደው ነው የሚያወሩት። አስታውሳለሁ አንዴ አነስ ያለ ሰው እዝረኛ ሰው መጡ ሲያናግራቸው ልብሳቸውን አውልቀው ይኸው ዑመር ሙፍቲ ምኑኝ እኔ ነኝ ይኸው እንዲህ አይነት ሰው ነኝ ብለው ቁጭ ብለው ወርደው ሲያናግሩት እኔ አልቻልኩም በዛ ሰዓት። እና ባጭሩ ውስጣቸው ንጹህ ነው፣ የቆሙለት ነገር ሟች ናቸው። ቤተ ክርስቲያኗ ባስተላለፈችው የሐዘን መግለጫም የተቀዳሚ ሙፍቲ ሐጂ ዑመር እድሪስን ዜና እረፍት የሰማነው በታላቅ ሐዘን ነው። በተቀዳሚ ሙፍቲ ሐጂ ዑመር እድሪስ የሰላም፣ የፍቅር፣ የአንድነት ተምሳሌት አባት ነበሩ ስትልም ገልጻቸዋለች። በሁሉም ኢትዮጵያውያን ዘንድም የተወደዱና የተከበሩ የነበሩት ተቀዳሚ ሙፍቲ ሐጂ ዑመር እድሪስም በመላው ኢትዮጵያውያን ዘንድም በመልካም ሰብዕናቸውና በርህራሄያቸው በታሪክ ሲታወሱ እንደሚኖሩም ቤተ ክርስቲያኒቷ በሐዘኗ አሳውቃለች። እናም ስትቀጥልም በእኒህ የኢትዮጵያውያን ሁሉ አባት በነበሩት በተቀዳሚ ሙፍቲ ሐጂ ዑመር እድሪስ እረፍት የተሰማንን ጥልቅ ሐዘን እንገልጻለን በማለትም ነው ቅድስት ቤተ ክርስቲያን በአባታችን ላይ የተሰማትንም ጥልቅ ሐዘን ገልጻለችም። ከቤተሰቦቻቸውም ኑዛዜያቸውም ሁሉ የተሰማም ሲሆን ሁሉ የሚነፍቃቸው ንግግራቸው ሁሉ ዋቢ የሚያደርግ ተናግረው የሚደመጡ ሁሉ የሚናፍቃቸው አባት ናቸው። የእምነት ልዩነት ምንም ቦታ አልነበረውም። እምነታቸው በሚከተሉት ልክ በአምልኳቸው ዘንድ በዚያ የተወደዱና የተከበሩ የእስልምናው አባት ነበሩ። ለኢትዮጵያውያን ደግሞ መካሪ፣ ዘካሪ፣ በርህራሄ በፍቅር የሚወዱ የኢትዮጵያውያን
አባት ነበሩ። ዛሬ ወደ አላህ ከአላህ ጋር ተገናኝተዋል። ፈጣሪ ጌታቸው ከአላህ ጋር ተገናኝተዋል። አላህ በረህመቱ በዝነቱ እንዲቀበላቸው አላህን እንማጸናለን። በአጠቃላይ ሙፍቲ የልጆቻቸው አባት ብቻ አልነበሩም፣ የመላው ኢትዮጵያ አባት ነበሩ። የሙስሊሙም የክርስቲያኑም አባት ነበሩ። ሙፍቲ ሀያታቸውን ያሳለፉት አጠቃላይ በሀገራችን ጉዳይ ላይ ትልቅ ሚና የተጫወቱ ታላቅ አባት ናቸው። እንግዲህ ከሙስሊሙ የሚጠበቀው ሙፍቲ የአንድነት አባት ናቸው። ሙፍቲ የሰላም አባት ናቸው። ሙፍቲ ዘንድ ምንም አይነት ሰው የሰው ልጅ ሆኖ የሚለይ ሰው የለም። ስለዚህ የእሳቸውን አርአያ መከተል ያስፈልገናል። እሳቸውም ጥረት ሲያደርጉ የነበረው ይሄው ነው። ነው በሰውነቱ ክብር ይሰጠዋል። ከዛ በኋላ ያሉ የራሱ የቻለ ማዕረጎች ሊኖሩት ይችላሉ። ታዲያ ዘመን በከፋበት ጎራ በበዛበት ዘመን እንዲህ ያሉትን አባቶች ማጣትም ስብራቱ ይከፋል። ሁሉም ተከፋፍሎ ለየብቻ በሚልበት ጭካኔ በበዛበት ሃይማኖት ልዩነት ሳያመጣ ዘር ቋንቋም ሳያግዳቸው ሁሉን በፍቅር የሚወዱ የሰብዕና የፍቅር ተምሳሌት የሆኑ አባት ናቸው። ነፍሳቸው በሰላም ትረፍ። ቤተክርስቲያኒቷ እንደዚሁም ከቤተሰቦቻቸውም የተደመጡት የሐዘን መግለጫዎችም እኒህ ነበሩ። አሁን ሁላችንም ቢሆን ሙስሊሙም ይሁን ሙስሊም ያልሆነውም ይሁን በአመለካከት አንድ አይነትም ይሁን ያልሆነውም ይሁን ሁሉም ሰው ያን አይነት አላማቸውና ፍላጎታቸው በተቻለ መጠን እሳቸውን እወዳለሁ ያለ በዛ መልኩ ህይወቱን ቢኖር የተሻለ ነው ብዬ አስባለሁ። የእሳቸውን ፍላጎት ይሄ ነው ብዬ ገምታለሁ። የተወሰነውን ያክል የተሻለውን ያክል እንደ ቤተሰብ ሕክምና ተደርጎላቸዋል። አልহামዱሊላህ የቀረ የምንለው ነገር የለም። ሙፍቲም ከነብያችን ጋር ሰለላሁ ዐለይሂ ወሰለም እንዲያደርጋቸው ጀነቱል ፊርደውስን ከሷሃበቱል ኪራም ጋር አላህ እንዲያደርጋቸው ከመልካሞቹ ጋር አላህ እንዲያደርጋቸው እንለምናለን። ለመላው ኢትዮጵያ ህዝብ መጽናቱን ይስጣችሁ እላለሁ። አባን መንገድ መከተል አለበት። አንድነቱን እስከዛ ሲለፍ የነበረው ስለ አንድነት ነው። እነሱ ቢያልፉም ትምህርታቸው አያልፍምና አንድነታችንን ጠብቀን መሄድ አለብን እላለሁ።
ነው።